አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ ሰላም ነው? እንዴት ናችሁ? አለን እኛ ደህና ነን አልሐምዱሊላህ። ዛሬ ስለ ልባሟ ሴት እናወራለን። ቪዲዮውን ተከታተሉ እስከ መጨረሻው። ላይክ አይደለችም ባይዞ ልባሟ ሴትም ፐርፌክት አይደለችም። ትክክል በዚህ በህይወት ትልቁ ስኬት ሰው በጣም ይህን ነገር ሚስ ያደርጋል። የህይወት አንዱና የመጀመሪያው ትልቁ ስኬት ስኬታማ ትዳር ነው። ወይ በጣም በጣም በዚህ ማትሪያ ያደርጋል። ትክክለኛው በቃ እውነትህን ነው። ገንዘብም አይደለም ከሱ ስራም አይደለም፣ ከምንም በላይ ትዳር። ኦፍኮርስ አንተ አሁን በህይወትክ በትዳርክ ደስተኛ ሳትሆን ምንም አይነት ካምፓኒ አንቀሳቃሽ ሰው ብትሆን፣ ብዙ አይነት ድርጅት ቢኖር፣ ገንዘብ ቢኖርክ ሃፒነስ የለህም። በየትኛውም ቦታ ላይ የምታስታውሰው ላይ ውለህ የምትገባው የምታድረው የምትኖረው ቤትክ ስለሆነ ሰላም ከሌለ ቤትክ ያ ሁሉ ነገር ከንቱ ነው እና እውነቱን ነው። አንደኛ ትዳር ነው፣ ሁለተኛ ጎረቤት ነው፣ ሶስተኛ ልጅ ነው ይባላል። ዴይሊ የምትገናኙት እነዚህን ሶስት ነገሮች ስለሆነ ኤግዛክት። አንቺ ምንድን ነው ትንሽ መስፈርት እነዚህ ሁለቶች ዋኖ ፊ እኛን ነው። እናመሰግናለን። ዋኖ ፊ ዛሬ ከኔ ቤት ማትወጣም ከአንተ ቤት ማትወጣትም። የኔ መስፈርት እንኳን የለኝም። እኔ መስፈርት ሳይሆን ትዳር ከፈጣሪ ነው። አክቹዋሊ ከፈጣሪ የሚሰጥ ነው። ግን ለእኔ ወንድ ልጅ ማለት ትዳር ላይ ዋናው ነገር ብዬ የምለው ፈራ እግዚአብሔር፣ መቻቻል ገባ። ከምንም በላይ መቻቻል ካለ፣ አንደርስታንድ መደራረግ ካለ፣ ሪስፔክት ካለ፣ እነዚህ ነገሮች ከተሟሉ ትዳርን ማስኬድ ይቻላል። ዋናው ነገር ፈራ እግዚአብሔር ነው ብዬ ነው የማስበው። እግዚአብሔርን የሚፈራ ከምንም በላይ ምክንያቱም ትዳሩን የፈለገ የሚወዳት የሚያፈቅራት ሰው ቢሆን ፈራ እግዚአብሔር በውስጡ ከሌለ ትዳር ላይ ብዙ ነገሮች ይፈጠራሉ እና ከዛም በላይ ፈራ እግዚአብሔር። አንድ ጥያቄ ልጠይቅሽ። አንዳንድ ሰዎች አሁን በልባቸው በጣም ትሁት ናቸው። ለምሳሌ ነው የምልሽ፣ በልባቸው በጣም ትሁት ናቸው፣ በጣም ቅን ነው ልባቸው፣ ለሰዎች ምናምን መልካም ናቸው ምናምን፣ ከአማኙ በላይ የተሻለ ምናምን አይነት ፐርሰናሊቲ ያላቸው በምንም ነገር፣ ግን እግዚአብሔር የሚባል ነገር የለም ብለው የሚያምኑ ሰዎች አሉ። አሁን እንደሱ አይነት ሰው ቢያጋጥምሽ፣ ለምሳሌ ነው የምልሽ፣ ሁሉ ነገሩን አሟልቶ ልቡ በጣም አጋጥሞኝ ያውቃል። በነገራችን ላይ ማለት በጓደኝነት ላይ በወንድምነት የማውቀው ሰው ምንም እንከን የማታወጣለት ሰው ነው፣ ግን በፈጣሪ የማያምን ሰው ነው። ጎዶሎ፣ ያ ሰው ጎዶሎ ነው፣ ባዶ ነው ብዬ ነው ያሰብኩት። ለእኔ ያ ሁሉ ነገር ገንዘብ አለው፣ ባህሪው ደስ ይላል፣ በጣም ትሁት ነው፣ በጣም ትሁት ነው፣ ለጋሽ ነው፣ ሁሉን ነገር አሟልቶለት፣ ግን በዛ መልኩ ነው እሱም በዛ መልኩ ነው እንትን የሚለው እና ባዶነቱ ነበር የሚታየኝ። የሚገርም ያ ሁሉ ነገር ግን ከንቱ ነው። እግዚአብሔርን ነው የምልህ። በየትኛውም ሃይማኖት ውስጥ ሆኖ የሰው ልጅ ፈጣሪን በቃ ሊያመልክ ይገባል ነው ያልኩት። ግዴታ ነው። ላሚስቱን የምወዳችኋለሁ ወዶች። ቀኑ ማይራ አንቺ የምትወጂው አማርኛ ዘፈን የትኛው ነው? ለምሳሌ ቦይፍሬንድሽን ልክ በጣም የምትወጂውን ቦይፍሬንድ ስትይዢ፣ ቦይፍሬንድ አለሽ አሁን? ንግስቲቷ እንዴ ሴት ልጅ እኮ ሙዚቃ አትጋብዝም። ለምን አትጋብዝም? በድርጊት ነው እንጂ የምታሳየው። እኔ ለምሳሌ ተጋብዣ አውቃለሁ። ሴት ልጅ ወንድ ልጅ ነው ሲጋብዝ ደስ የሚለው ጋይስ። ሴት ልጅ በድርጊት ነው የምታሳየው ሁሉን ነገር። የማንን ተጋብዘሃል? የትግል ዘፈን ነው የተጋበዝኩት። የትግል ዘፈን ያኔ መንገድ የምንዘጋ ጊዜ ጋበዘች። የትግል ዘፈን የምረን ባለ ህዝብ ሞት የሚል ዘፈን ጋበዘች።
ወይኔ ለካ ወይኔ ህዝቧንም እኔንም ትወዳለች ብዬ እኔ ወጥቼ ሳይ ለካ ሌላ ሰው ጠብሳለች በጀርባ እንድሞትላት ነው ለካ። እኔ ምናምን መስሎኝ እዛው እንድጠፋላት ነው እንጂ ቀድማ አንተን ደፍታ እሷ ህይወቷን ልትቀጥል ሙቂስ ይረመርስ እያልኩ ፊት ለፊት ስሄድ እሷ ከኋላ ከሰው ጋር ናት። ዋው ተመቸኝ። የሴቶች ነገር መቼ እንደቆረጠልኝ ታውቂያለሽ? አይ በቃ እኔ እናንተ ባህሪያችን ብዙም አልተጣጣምም ብላኝ ተለያይታ በ2 ወሩ ከአዲሱ ፍቅረኛዋ ጋር 4ኛ ዓመት አንቨርሰሪ እያከበረች ፖስት አደረገች። አውቀህ ነው ወላሂ በል እግዚአብሔርን በል እውነቴን ነው። እውነት ለምንድን ነው የማታምኚኝ ንግስቲቷ? ከዛ በኋላ ነው ሴቶች ማመንት። ብዙ ጊዜ አይተሽ ከሆነ የመጎዳት ዘፈን ነው ውስጤን የሚገዛው። አይተሻት ብዙ ጊዜ አይቻለሁ። እንደ ህንድ አፍቅረ እንደተቀደስ ኧረ በስመ አብ አስባችሁታል? 4 ዓመት ሙሉ ቼት እያደረገችብህ ነበር ማለት ነው። አንዷ ደግሞ ራቼ ታገባኛለህ አታገባኝም ብላኝ አይ እኔ አሁን ሬዲ አይደለሁም ስላት የጋብቻ ጥሪ ላከች። የጋብቻ ምን የጋብቻ ይሄ እግዚአብሔር ምስክር እውነቴን ነው። የጋብቻ ምን አይ እንዲሁ ዝም ብሎ ዴት ምናምን ማድረግ አለ። እንደዚህ ዝም ብሎ ዴት ምናምን እያደረግን እያወራን አሪ ሬዲ ታገባኛለህ አታገባኝም ምናምን ላይ እያወራን ቴሌግራም ላይ ከዛን እኔ አምናት ሬዲ ምናምን ስላት ከዛን ኦኬ ብላኝ በንጋታው የጋብቻ ወረቀት ላገችልኝ ከባሏ ጋር ተወልጣ። ኦኬ እሷ ምርጫ ላይ ነበረች ማለት ጋብቻ ወረቀት ምርጫ ላይ ነበረች። ታውቃላችሁ ምርጫ ላይ ነበረች። አንተን ፒክ አላረገችም፣ ያኛውን ነው ፒክ ያደረገችው። አንተን ቢ ስትላት እቺ ሪዘርቭ ይዛ ነው የምትንቀሳቀሰው። እንዴ ምንድነው የላክሽልኝ አልኳት። እኔ ግራ ገብቶኝ ከዘን ፎቶ አለው ከዛም ጋብቻ እሑድ ነው። ሱፋችሁን ከጠዋቱ 11 ሰዓት 6 ሰዓት ላይ ብፌ እንገናኝ የሚመጣልክ። ከዛ ባሏ ደግሞ የሆነ አጋጣሚ በሰው ተገናኝተን ምሳ እየበላን ሚስቴ እኔን በጣም ከመውደዷ የተነሳ እኔ ቤት ካልገባው ምግብ አትበላም ብሎ ሲያወራ ሰማሁት። አልኩ በቃ አይኛ አልኩ። አይ ወንድ ልጅ ይሄ ምርጫ አይደለም አዛምድ ነው ይላል ከስር ጊዜ። ይሄማ ምርጫ ነው እንጂ በደንብ አድርጋ ናቸው ያማረጠችክ። እንዴ ትሞታለች እንዴ? 2-3 ይዛ ነች፣ ሪዘርቭ ይዛ ነው የምትንቀሳቀሰው። ሀቢባ ላስገባት አሁን አስገቢያል። ተይ ስለ ፍቅር ተይ ስለ መውደድ ሚዛን ሲገኝ ምን ያስከፋል? ያንቺ ደስታ ለእኔ ተርፋል። ባሳለፍነው ህይወታችን ማደግ ነበር ምኞታችን። ይገኝ እንጂ መልካም እድል ለአንዱ ሞልቶ ለአንዱ አይጎድል። እኔም እኮ አለኝ ድርሻ ያምር ያንቺ መጨረሻ። እኔ እንጃ በእንደዚህ አይነት ዘፈን የአብዱ ኪያር ሌላ አለ። እንደዚህ በመለያየት በፍቅር መለያየት እንደዚህ የሚላለ ይህ መነጽብቄ ካልተስማማሽ ልሂድ ካልሽኝማ በቃ ብለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለው? ደግ ደጉን እመኝልሻለው። ሰላም ይሁንልሽ ይሳካልሽ ኑሮ ያፈቀርሽውም ሰው ያፍቅርሽ። ሰላም ይሁንልሽ። ዋኖፊ ሁለታችሁ ብቻ ተጫውተዋለች። እነ ዮባ እየላኩ ነበር። እንዲህ ዋኖፊ ዛሬ ምንድን ነው ልታጋቢ ነው? ትእዛዙ ከዋኖፊ ነው። ዛሬ ዋኖፊ የኔና ራቼ አብረን እንጫወታለን።
ላስገባቸው እነ ፍራይዴ እየላኩ ነው። አስገቢያቸው። ሄሎ እንዴት ናችሁ? ፍራይዴ ሙዚቃውን ቦታውን አገኘልን ነበር። ሰላም ሰላም ሰላም። እኔና ራቼ አብረን ነው። አዮባ ራቼ እንዴት ናችሁ? ራቼ ደህና ናችሁ? እንዴት ነሽ? አለን። በቺክ ተበድለን። በምን ተበድለን? በቺክ ነው። ሌላ በምን እንበደላለን? እየወጣ ማዘን ከጀመርሽ ታፈቅሪዋለሽ። ተጠንቅቂ። እንዴት ነው አለቴ? እየተጫወታችሁ ነው ጌም ወይስ? እንችላለን። ዮባዬ ደህና ነህ? እንችላለን። አለሁልሽ። እንዴት ነሽ? አለን እግዚአብሔር ይመስገን። ጋይስ ደብታብ ኤቭሪባዲ ነገር ያለ ሼር ዘላይ። ምን ነው ዛሬ ብቻ ግን? አይ ዛሬማ እኮ ትናንትና አልገባሁም ነበር። እኔ እረፍት ነበርኩ እና እሑድ ደግሞ ሁላችንም እናርፍ ነበር። በጣም ተኝቼ ነበር። ከዛ ዝም ብዬ ገባሁ። ይላይ ያበደ ነው። የደሜ ነገር አልሰራም። የደሜ እንትን አልሰራም ማለት ነው። ጋይስ ኤቭሪባዲ እኛ ጋር ያለን ታብ ስክሪን ፊኮ ቴንኪዩ ፈርስት ጊፍት በሶስት ነው የሚባለው። የደሜ ጡዘት አልሰራም። ተመስገን። የደሜ አልሰራም። ተመስገን። ጋይስ ምን ችግር አለ? አይነት ውሸት ነው። አንቺ ምን አሰራም ለራስህ ዩዘ ትሪፕል ጋይስ ኤኒ ጊፍት ኢዝ ትሪፕል ቲሞር ጋይስ ደብል ታብ እኔ እኮ አፍራለሁ እኮ እንደዚህ ለብቻ መፋጠጥ። የኔ ፍቅር ጀሙቆ ዴምቴበር ሀዊ ዴምቴበር ይህን 2 ቀን እኮ እንቅልፍ የነሳኝ እሱ በኤነንት ነጅ ላይ ቢገሉ ነጅ ወዮ አማርኛ ነው። ሱሪ አረክ እንዴ? ሱሪ አላደረኩም። እሺ በፈጣሪ መች ሱሪ ያደረግን? ሱሪ መች ሆነሽ እንዴ? አላልኩም እንዴ? መጀመሪያ ላይ ሲጀመር ሱሪ ነው ያልኩት። እሺ የኛውን ሱሪ ላድርገው? ኧረ እኔ ይሄ አልፈልግም። እሺ ይሄኛውን ይሄኛውን ላድርገው?